የተባበሩት አረብ ኤምሬትስ በዘር ማጥፋት ወንጀል የሚከሰሰውን የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል ለምን ትደግፋለች የሚለው ጥያቄ ደጋግሞ ተነስቷል። ምላሽ ለመስጠት የሞከሩም አሉ። ዘኢኮኖሚስት መጽሔትም ይህንኑ ጥያቄ ከዚህ ቀደም ለመመለስ ሞክሯል። ምላሹም ወርቅ፣ ግብርና፣ ፖለቲካዊ እስልምናን መፋለምና በቀጠናው ያላትን ተጽዕኖ ማስፋፋት ናቸው። የተባበሩት አረብ ኤምሬትስ በሱዳን ብቻ ሳይሆን አዲስ አበባ ከካርቱም ጋር በይገባኛል አለመግባባት ውስጥ የገቡባቸው ስፍራዎች ለእርሻ ስለምትፈልጋቸው ኢትዮጵያን፣ ሱዳንንና ህወሓትን ጠይቃቸዋለች የሚል መረጃም አለ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አቡዳቢን በበጥባጭነት ወንጅለዋታል። በእርግጥ አቡዳቢ በሱዳን ምን ትሰራለች? በማለዳ ትንታኔ ለመመለስ እንሞክራለን። አብረን ቆዩ። በሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ድጋፍ ሰጪ ኃይል በርካታ የጅምላ ግድያዎች፣ ዘር ማጥፋት ወንጀሎች መፈጸሙ ተዘግቦበታል። የሳተላይት ምስሎችና የተባበሩት መንግስታት ሪፖርት የተባበሩት አረብ ኤምሬትስ RSFን እያስታጠቀች መሆኑን አረጋግጠዋል። የሱዳን የእርስ በርስ ጦርነት 12 ሚሊዮን ሰዎችን አፈናቅሏል። 25 ሚሊዮን ደግሞ የከፋ የምግብ እጦት ውስጥ ከቷቸዋል። የተባበሩት አረብ ኤምሬትስ ግን እነዚህን ክሶች አንድም ጊዜ ተቀብላቸው አታውቅም። እሷ ክሶችን ባትቀበላቸው ማስረጃዎች ግን ሞልተው ተትረፍርፈዋል። ምንም እንኳን ኢኮኖሚስት ማስረጃዎች ሞልተው ተትረፍርፈዋል ቢልም ለማሳያነት የጠቀሳቸው ባይኖርም ለጥንቅራችን አውድ ለመስጠት ያህል ጥቂቶችን እዚህ እንዘረዝራቸዋለን። በሄምቲ የሚመራው ሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል በሶስት ዋና ዋና መስመሮች ድጋፍ ያገኛል። ዋናው መስመሩ ግን በምስራቅ ቻድ በኩል ያለው ነው። የተለያዩ የኤር በረራ ክትትል ባለሙያዎች እንዳረጋገጡት ከዩናይትድ አረብ ኤምሬት አቡዳቢ ዓለም አቀፍ አየር ማረፊያ ተነስተው ወደ ምስራቃዊው ቻድ አምድጃራስ አውሮፕላን ማረፊያ የሚጓዙ የጭነት አውሮፕላኖች መኖራቸውን ሪፖርቱ አመልክቷል። የተባበሩት አረብ ኤምሬትስ የተባበሩት መንግስታት ከፍተኛ ባለሙያዎች ይፋ ያደረጉትን ሰነድ አትቀበለውም። የበረራዎቹ ዓላማ ሰብአዊ ረድኤት ለማድረስ ሲሆን በተጨማሪ ቁሳቁሶች ለሱዳን ስደተኞች ጊዜያዊ ሆስፒታል ለማቋቋም መሆኑንም ትጠቅሳለች። የባለሙያዎች ቡድን ግን በሪፖርቱ በረራዎቹ ያጓጓዙት ሰብአዊ ድጋፍ ሳይሆን ለፈጥኖ ደራሽ ድጋፍ ሰጪ ኃይሉ የሚውሉ የጦር መሳሪያዎች መሆናቸውን አረጋግጧል። የሄምቲ ቡድን የጦር መሳሪያ የሚያገኝበት ሌላኛው መስመር ደቡብ ሊቢያ ሲሆን ከጦር መሳሪያ በተጨማሪ ከፍተኛ የነዳጅ አቅርቦት በመቀበል ወደ ዳርፉር እንደሚያጓጉዝ በሪፖርቱ ተመላክቷል። ሶስተኛው መስመር ደግሞ ደቡብ ሱዳን ሲሆን በዚህ መስመር ነዳጅ በብዛት ይጓጓዛል። ወደ ሱዳን በተሽከርካሪዎች ይገባል። ከዚህ ሐምዳን ዳጋሎ በሚቆጣጠራቸው አካባቢዎችም ይደርሳል ይላል። አሁንም ጥያቄው እንዲህ በየብስና በአየር አቆራርጣ ለሐምዳን ዳጋሎ ድጋፍ የምታደርገው ለምንድን ነው የሚለው ሲሆን መጽሔቱ የተለያዩ ምክንያቶችንም ያስቀምጣል። ቀዳሚው ወርቅ ነው። የተባበሩት አረብ ኤምሬትስ የሱዳንን ወርቅ ትፈልገዋለች። በሱዳን ደግሞ በርካታ የወርቅ ማውጫ ስፍራዎች አሉ። ወርቅ ደግሞ ለኤምሬቶቹ እጅግ አስፈላጊ ነው። ሀገሪቱ የወርቅ ማጣሪያና ማቀነባበሪያ እምብርት ሆናለች። ወርቅ ሃይድሮካርበን ከሆኑት ውጪ ከፍተኛውን የኤክስፖርት መጠን ይይዛል። በአጭሩ ሁሉንም የሱዳን ወርቅ አቡዳቢ ወደ ሀገሯ ታስገባለች። ግማሽ ትሪሊዮን ዶላር ኢኮኖሚ ለምታንቀሳቅሰው አቡዳቢ ወርቅ ብቻውን ግን ለሄምቲ ድጋፍ ለማድረግ ምክንያት አይሆንም ይላል። ሁለተኛ ወደምንሰጠው ምክንያት ከመሻገራችን በፊት አቡዳቢና ወርቅ ከሱዳን ጋር ብቻ ሳይሆን ከኢትዮጵያ፣ ህወሓትና ኤርትራ ጋር ስሟ ተደጋግሞም ተነስቷል። ባለፈው ዓመት የወጣውን ዘ ሴንትሪ ሪፖርት እዚህ እንጥቀሰው። ከትግራይ ክልል መሬትና ማዕድን ቢሮ የተገኘ መረጃ እንደሚያመላክተው በክልሉ ከሚመረተው ወርቅ ከ75 እስከ 80 ሚሊዮን ዶላር የሚገመተው በጥቁር ገበያ ይወጣል። ከወርቅ ምርቱ የተወሰነው ወደ ውጭ እንዲወጣ ወደ አዲስ አበባ ሲላክ ከዝውውር መስመሩ ባሻገር በሰሜን ምዕራብ ዞን በአዲያቦ በኩል ወደ አስመራ በህገወጥ መንገድ ወርቅ ከሚጓጓዝባቸው ዋነኛ የዝውውር መስመሮች አንዱ መሆኑን ሽሬ ከተማም በትግራይ ለሚከናወነው ህገወጥ ወርቅ ንግድ ዋነኛ ማዕከል ናት። ወርቅ ከሽሬ በባድመ በኩል በኤርትራ ሰራዊት ቁጥጥር ስር የምትገኘው ገምሃለው በምትባል ከተማ የሚደረገው ህገወጥ ዝውውር ወደ ኤርትራ በኮንትሮባንድ ይወጣል። ይህንን ሪፖርት ብቻ ሳይሆን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁን ጠቅላይ ሚኒስትሩ አማካሪ ጌታቸው
ጌታቸው ረዳ 3 ከፍተኛ ወታደራዊ መኮንኖች መሳተፋቸውን ገልጸው ነበር። በትግራይ ክልል በህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያው ስምምነትን ከተፈራረሙ ከጥቅምት 2015 ዓ.ም በኋላ የሚመስለው በርካታ ሰው እንዳለ በወቅቱ የተናገሩት ጌታቸው፣ ሆኖም በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነም አስታውሰዋል። ጦርነቱ ገና በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነው ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ ሲሉ ጌታቸው ከሰው ነበር። ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረ ሰው፣ ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ጊዜ በኤክስካቫተር ወርቅ እየቆፈረ ይሸጥ ነበረ ሲሉ ጌታቸው ወንጅለዋል። አስገራሚው ነገር ታዲያ በእንዲህ አይነት መልኩ የሚመዘበር ወርቅ መዳረሻው ዱባይ መሆኑ ነው። ምክንያቱም ከተባለ አብይ ከቢን ዛይድ ጋር ያላቸው ግንኙነትና ዋነኛ መተላለፊያ የሆነችው አስመራ ከአቡዳቢ ጋር ያላት መቃቃር ነው። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤምሬትስ ፕሬዚዳንት መሐመድ ቢን ዛይድ ጋር የጠበቀ ግንኙነት ያላቸው ሲሆን ረብጣ ዶላሮችም እንደለገሷቸው የሚገልጸው መረጃ አደባባይ የተሰጠ ሀቅ ከሆነ ከራርሟል። ከገንዘቡ በተጨማሪ በሰሜን ኢትዮጵያ ጦርነት ወቅት ድሮን አስታጥቃለች። ይህ በእንዲህ እንዳለም ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ያላት መቃቃርም መላው ቀይ ባህር ተወሳኝ የሚያውቀው ሲሆን ኢሳያስ ወዳጅነታቸው ከቢን ዛይድ ባለስልጣን ከሳውዲ መሐመድ ቢን ሳልማን ጋር ነው። ደጋግመው በሰጧቸው ቃለ ምልልሶች ኤምሬትስን ድሮን በማስታጠቅ ቀጠናውን በመረበሽ አብዝተው ወንጅለዋል። ኢሳያስ ንግድ ሌላ፣ ወዳጅነት ሌላ ብለው ይሁን አሊያም መርህ የለሽነት ከትግራይ በህወሓት ሰዎች አማካኝነት በህገወጥ መንገድ የሚወጣው ወርቅ በእርሳቸው መዲና አልፎ መዳረሻው ዱባይ ነው። እዚህ ጋር ነው እንግዲህ አስገራሚው ነገር ያለው። አቡዳቢ ከአብይም ጋር ከህወሓትም ጋር ከአስመራም ጋር መስራቷ ግርምትን የሚያስጭር ነው። ተንታኞቹ ይህ የአቡዳቢ ስልት ለጠቅላይ ሚኒስትር አብይ ጠቅሟቸዋል፣ ይጠቅማቸዋልም ይላሉ። ምክንያቱም በህገወጥ የወርቅ ትስስር ከፈጠሩት ህወሓት ጋር ቢወግኑ ስልጣናቸውን ያጡ ነበርና፣ በሌላ አገላለጽ የሱዳን ፕሬዝዳንት አብዱልፋታህ አልቡርሃን እጣ ይገጥማቸው ነበር። ቢን ዛይድን በካርቱም እንዳደረጉት ዓለም ለሚያውቀው መንግስት ሳይሆን ለሚሊሻ ፈጥኖ ደራሽ ድጋፍ ሰጪ ኃይሉ እንደደገፉት እንደሚያስታጥቁት ሁሉ በሊቢያ ካሊፋ ሀፍታርን፣ በሶማሊያ ሶማሌላንድን፣ በኢትዮጵያ አብይ ለሚመራው መንግስት ሳይሆን ለህወሓት ድጋፍ ቢያደርጉ ወንበራቸው ባይፈነቀል እንኳ የከፋ መወዝወዝ ያጋጥመው እንደነበር ግን መገመት ይቻል ነበር ባይ ናቸው። ስለዚህም አብይ ቢን ዛይድን ባይይዙ ኑሮ ፈተናው ይከብዳቸው ነበር የሚል መላምት የሚሰጡ ተንታኞችም አሉ። የዘ ኢኮኖሚስት አቡዳቢ ዘር ጨፍጫፊውን ሚሊሻ ለምን ትደግፋለች ለሚለው ጥያቄ ሁለተኛው ምክንያት ግብር ነው ይላሉ። ሱዳን ከየትኛውም አፍሪካ ሀገር በላይ ለእርሻ የሚሆን ሰፊ ቦታ አላት። አብዛኞቹ የግብርና ምርቶቿ በውጭ ሀገራት ላይ ለተመሰረቱት አቡዳቢ ደግሞ ይህ እጅግ በጣም አጓጊ ነው። በበረሃ ያላቸው ሀገር ከ90 በመቶ የሚሆነውን ምግቧን ከውጭ ነው የምታስገባው። ይህ በሁለተኛው ምክንያት ይጠቀስ እንጂ የተባበሩት አረብ ኤምሬትስ ጦርነት ከመቀስቀሱ በፊትም ሆነ በ10 ሺዎቹ ሄክታር የሚቆጠር መሬትን ይዛለች። ከዚህም በ10 ሚሊዮን ዶላሮች የሚገመት ገቢን ታገኛለች። ስለዚህ ለሐምዳን ዳጋሎ ድጋፍ ለማድረግ ንዑስ እንጂ ዋነኛ ምክንያት ላይሆን ይችላል። እዚህም ጋር ከመሬት ጋር ተሳስሮ መታየት ያለበት ሱዳንና ኢትዮጵያ በይገባኛል በሚዛገቡበት አልፋሸጋ ለም መሬት ነው። ሱዳን ከኢትዮጵያ ጋር በይገባኛል የምትወዘጋገብበት አካባቢ ረዥም የግዛት ድንበር ነው ያላት። ሁለቱም ሀገሮች ለም ነው የሚባለው አካባቢን እጅጉን ይፈልጉታል። ይህ በሁለቱ አገሮች አይን ውስጥ ያለው አካባቢ የአልፋሸጋ ማዕዘን ወይም የአልፋሸጋ ጥግ ተብሎ ይጠራል። በዚህ ድንበር ሁለቱም አቅጣጫ የሚገኙ ገበሬዎች ባሻገራቸው ያሉ ለም መሬቶች ላይ ያማትራሉ። አልፋሸቃ ማዕዘን በአጥራባና ተከዜ ወንዝ መሃል የሚገኝ ነው። አልፋሸቃ መሬት 250 ካሬ ኪሎ ሜትር የሚሸፍንና 600 ሺህ ኤከር ለም መሬትን የሚሸፍን ነው። ለምለምነቱ ምክንያት የሆኑት እንደ አትባራ፣ ሰቲትና ባስላም ወንዞች በቅርብ መገኘታቸው ነው። ከአልፋሸቃ በተጨማሪ የአማራና ትግራይ ክልል በይገባኛል የሚወዘጋገቡባቸው ወልቃይት አካባቢ የአቡዳቢ ዳና መኖሩ ይገለጻል። ኢትዮጵያ ሱዳንና ህወሓትን ጭምር ለግብርና ልትጠቀምበት ብላ መጠየቋ የሚመላከቱ ነገር ግን ተጨባጭ ማስረጃ ያልተገኘላቸው መረጃዎች ከዚህ ቀደም ወጥተዋል። ሀገሪቱ በቀይ ባህርና በአዋሳኝ አካባቢዎች ያደረገችውን በማየት ታዲያ እነዚህ ስፍራዎችም ቀጣይ ኢላማዎቿ ሊሆኑ ይችላል
ይችላሉ በሚል መላምት የሚያስቀምጡም አልጠፉም። አቡዳቢ ሚሊሻውን የምትደግፍበት ተብሎ በኢኮኖሚስት የተቀመጠው ሌላኛው የሱዳን መልክዓ ምድራዊ አቀማመጧ ሲሆን ጂኦፖለቲካዊ ተጽዕኖን ለማሳረፍ ቁልፍ ስፍራ ይዛለችና ዋናው ግን ርዕዮተ ዓለም እስም አክራሪ ፖለቲካዊ እስልምናን ባለመደገፏ ነው ይላል። የጸደይ አብዮት ለአቡዳቢ ትልቅ ትምህርት ሰጥቷል። በጸደይ አብዮት ወቅት እስላማዊ ሲቪል ማህበረሰብ ድርጅቶችና መንግስታዊ ለሃነ እስላማዊ ተዋንያን በሽብርተኝነት ሰበብ በመዋጋት አዲስ ስትራቴጂ ተነድፏል። ይህ ትልቅ ስትራቴጂም በጦር መሳሪያ መደጋገፍን ያዋድዳል። እንደ አውሮፓውያኖች አቆጣጠር በ2013 በግብጽ ታሪክ በዲሞክራሲያዊ መንግስት የመረጡትን ፕሬዝዳንት መፈንቅለ መንግስት መወገዳቸው በምትካቸው አብዱልፋታህ አልሲሲ ወንበሩን መቆጣጠራቸው ለአቡዳቢ ትልቅ ትምህርት ሆኗል። እናም በሱዳን ሁሉ ድጋፍ ለሚሊሻ የምታደርገው በእነዚህ ምክንያቶች ነው ይላል። ቀደም ሲል ከተዘረዘሩት በተጨማሪ የ2024 ካሩንጊ ዓለም አቀፍ ሰላም ማዕከል ሪፖርትም የጦር መሳሪያ ድጋፏን በተመለከተ ድብቅ ወታደራዊ ማዕከሎችን አቋቁማለች ሲል ከሷል። እንዲህ አይነት ምስጢራዊነት ለኢምሬቶች ይጠቅማታል። ምክንያቱም ከባህረ ሰላጤው ሀገራት ለምን በሰው ሀገር ተገኘሽ የሚል ተቃውሞ እንዳይመጣና በዓለም አቀፉ ማህበረሰብም ገጽታዋ እንዳይበላሽ ይረዳታል ባይ ነው። ለዚህ የካሩንጊ ሪፖርት ግን ሀገሪቱ ምላሽ አልሰጠችም። ሱዳንና እሷን የከበባት ሀገራት አቡዳቢ በሊቢያ ያደረገችውን እየደገመችባቸው ነው። ወታደራዊና ፖለቲካዊ ግቧን ለማሳካት ሰብአዊ ረድኤቶች እየተጠቀመች ነው። ለአብነትም ቻዳውያን አቡዳቢ ለአርኤስኤፍ ለምታደርገው ውስብስብ ድጋፍ በሚስጥራዊነት እንዲሳተፉ ታደርጋለች። እንደ አውሮፓውያኖች አቆጣጠር በ2023 ከሱዳን ለሚሰደዱት ሰዎች በቻድ ሆስፒታል መስራቷን ይፋ አድርጋለች። ይሁንና የተባበሩት መንግስታት የመርማሪዎች ቡድን ኤምሬቶች በሆስፒታል አቅራቢያ የሚገኘውን አየር ማረፊያ ተጠቅሞ ለሄምቲ የጦር መሳሪያ ድጋፍ ታደርጋለች የሚለው ክስ ተአማኒ መሆኑን አረጋግጠው ነበር። ሀገሪቱ በአፍሪካ ተጽዕኖዋን ለማጉላት በታዳሽ ኃይል፣ ሎጂስቲክስ፣ ቴክኖሎጂ፣ ሪል ስቴት፣ ግብርናና በውጭ ቀጥተኛ ኢንቨስትመንት ስም እንደ ቻይናና አውሮፓ ሀገራት የተለያዩ ፍላጎቶቿን እያስፈጸመች ነው። የዚህ ስትራቴጂ ዋነኛ ዓላማ በነዳጅ ላይ የተመሰረተው ኢኮኖሚዋን በአማራጭ ለመተካትና ብሔራዊ ጥቅሟን ለማስከበር ነው። ተንታኞች ይህን ቢሉም ታዲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ግን የኛ ተሳትፎ እንዲሁ የገንዘብ ልውውጥ ላይ የተመሰረተ ሳይሆን በጋራ እሴቶች ዘላቂ ልማትና አካታች እድገትን ራዕይ ያደረገ ነው ሲል ይከራከራል። እንደ ሱዳን ገንዘብ ሚኒስቴር መረጃ 2 ቢሊዮን ዶላር የሚገመት የወርቅ ሀብት ባህር አቋርጦ ዱባይ ተሻግሯል። ኮኖር ቫይስ ይህንኑ ጉዳይ የሚከታተሉ አማካሪ ናቸው። አቡዳቢ ወደ እንዲህ አይነት ፈርጀ ብዙ እንቅስቃሴዎች ከመግባቱ በፊት ለ10 ዓመታት ምዕራባውያንና ቻይና በአህጉራዊ አፍሪካ ተጽዕኖአቸው ለማስፈር ምን አይነት ስልቶችን ሲጠቀሙ እንደነበር አጥንታለች ባይ ናቸው። የአፍሪካ መንግስታትም ኢኮኖሚያቸውን ለማሳደግ ሲሉ ለተባበሩት አረብ ኤምሬቶች በራቸውን ወለል አድርገው ይከፍታሉ። በፔትሮ ዶላር የተፈረፈረችው አቡዳቢም በፍጥነት በኢንቨስትመንት ስምምነቶች በሰብአዊ ረድኤትና በውስጥ ግጭቶች በመሳተፍ የተከፈተው በር ሰተት ብላ ገብታለች። ሀገሪቱ ከማዕከላዊ አፍሪካ ሪፐብሊክ ባሻገር የሱዳን እርስ በርስ ጦርነት ከተቀሰቀሰ ወዲህ 600 ሚሊዮን ዶላር ገደማ የሰብአዊ ረድኤት ለግሳለች። እንደ ውጭ ጉዳይ ሚኒስቴሩ መረጃ ከሆነ ደግሞ በ10 ዓመታት ውስጥ 3.5 ቢሊዮን ዶላር ለካርቱም ሰብአዊ አገልግሎቶች ፈሰስ አድርጋለች። እንደ አውሮፓውያኖች አቆጣጠር ከ2023 እስከ 2024 ባለው ጊዜ ለጠቅላላው አፍሪካ 1.01 ቢሊዮን ዶላር ድጋፍ ያደረገች ሲሆን ከቀዳሚዎቹ ማለትም ከ2021 እስከ 2022 ካደረገችው 1.2 ቢሊዮን ዶላር አንጻር ቅናሽም ታይቶበታል። ካሜሮን ሁድሰን በስትራቴጂና ዓለም አቀፍ ጉዳዮች የአፍሪካ ፕሮግራም ባልደረባና የቀድሞ በአፍሪካ የሲአይኤ ተንታኝ ናቸው። ሀገሪቱ ከኢትዮጵያ፣ ደቡብ ሱዳን፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ ጋር ያላት ግንኙነት በቀንዱ ያላትን ከፍተኛ ምኞት ያሳያል ባይ ናቸው። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌህ ባለፈው ዓመት ግንቦት ወር ከደቡብ አፍሪካ ጋር ባደረጉት ቃለ መጠይቅ የተባበሩት አረብ ኤምሬትስ ፖለቲካዊ ጨዋታ አጠቃላይ ቀጠናው ከመሰረቱ እየነቀነቀው ነው ብለውም ነበር። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌህ ባለፈው ዓመት ግንቦት ወር ከደቡብ አፍሪካ ጋር ባደረጉት ቃለ መጠይቅ የተባበሩት አረብ ኤምሬትስ ፖለቲካዊ ጨዋታ አጠቃላይ ቀጠናውን ከመሰረቱ እየነቀነቀው ነው ብለው ነበር። የዛሬው ማለዳ ትንታኔ በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።